የዓለም ፖለቲካ ማዕዘን በከፍተኛ ድንጋጤ የተናወጠ ይገኛል። የዋሽንግተንና ቴል አቪቭ ሰማይ በቁጣ እየነደደ ነው። ዶናልድ ትራምፕ ቤንያሚን ኔታንያሁን እብድ ሲሉ በስልክ መሳደባቸው ይፋ ሆኗል። በሆርሙዝ ወሽመጥ ላይ የኢራን ጦር የአሜሪካን ወታደራዊ አፓቼ ሄሊኮፕተሩን መጥቶ መጣሉ ፕሬዝዳንት ትራምፕ በቁጣ አሜሪካ የግድ ምላሽ መስጠት አለባት ሲሉ የጦርነት ነጋሪት እየጎሰሙ በተመሳሳይ ሰዓት ጂጂ ፍጻሜ ድረስ ቻናላችን ላይክ እና ሰብስክራይብ በማድረግ አብራችሁን ቆዩ። ዛሬ በሆርሙዝ ወሽመጥ ላይ የኢራን አየር መከላከያ የአሜሪካን አፓቼ ተዋጊ ሄሊኮፕተር መጥቶ ጥሏታል። ሮይተርስ የዜና ወኪል የአሜሪካ ማዕከላዊ ሴንትኮም ጠቅሶ እንደዘገበው ሄሊኮፕተሯ ላይ የነበሩት ሁለቱ አብራሪዎች በባህር ላይ ወድቀው የነበረ ቢሆንም በአቅራቢያው በነበረች የአሜሪካ የባህር ኃይል ድሮን አማካኝነት ሊተርፉ ችለዋል። ይህ ክስተት ባለፈው ሚያዝያ ወር ከተከሰከሰው ኤፍ-15 ተዋጊ ጄት በመቀጠል ኢራን በባህር ሰላጤው ላይ የመታችው ሁለተኛ የአሜሪካ ሰው አልባ የሆነ የአየር አካል ሆኗል። ክስተቱን ተከትሎ ፕሬዝዳንት ዶናልድ ትራምፕ ወዲያውኑ በሰጡት መግለጫ አሜሪካ ለዚህ ጥቃት ወታደራዊ ምላሽ መስጠት አለባት በማለት ይፋ ዛቻ ሰንዝረዋል። ይህ የትራምፕ ንግግር ባለፉት ሳምንታት በዋሽንግተንና በቴህራን መካከል በሚስጥር ሲደረግ የነበረው የኒውክሌር ድርድር ገደል ውስጥ የከተተ ሆኗል። ኢራን በበኩሏ የአሜሪካን ሄሊኮፕተር የሀገሪቱን የአየር ክልል ጥሳ በመግባቱ የተወሰደ እርምጃ ነው ብላለች። የብሪታንያው ቢቢሲ እንደዘገበው ይህ እርምጃ የተወሰደው በኢራን እስላማዊ አብዮት ጥበቃ ጦር IRGC ልዩ ትዕዛዝ ነው። የውስጥ ምንጮች እንደሚሉት የኢራኑ መሪ አሊ ካሚኒ ለአሜሪካ ለማሳየት የፈለጉት መልእክት እናንተ ድርድር ያላችሁ በጀርባ እስራኤልን የምትረዱ ከሆነ እኛም ባህሩን እናቀጣጥለዋለን የሚል ነው። በተጨማሪም በድሮን የተደረገው የአብራሪዎች ማዳን ዘመቻ በቴክኖሎጂ ረገድ ትልቅ ሚስጥር የነበረውና አሜሪካ አዲስ ያሰማራችውን የባህር ላይ ሰው አልባ ነፍስ አድን ቴክኖሎጂ ይፋ ያደረገ አጋጣሚ ሆኗል። የሄሊኮፕተሯ መመታት ድርድሩ አበቃለት፣ የጦርነቱ ነጋሪቱ ተጎሰመ፣ የነዳጅ ገበያ ከፍተኛ መናወጥ ውስጥ ገባ ማለት ነው። የሆርሙዝ ወሽመጥ ሙሉ ለሙሉ ከተዘጋ የዓለም ነዳጅ ዋጋ በአንድ ጀንበር 30% ሊጨምር እንደሚችል የብሉምበርግ ምጣኔ ሀብት ባለሙያዎች ያስጠነቅቃሉ። በዋይት ሃውስ እና በቴል አቪቭ መካከል ያለው ወዳጅነት እንደ ሸክላ ድስት እየተሰባበረ ነው። አሜሪካው ታዋቂ ድረገጽ አክሲዮስ ጋዜጠኛ ባራክ ራቪድ ይፋ እንዳደረገው ባለፈው ሰኞ ፕሬዝዳንት ዶናልድ ትራምፕ ለደቂቃዎች የዘለቀ የቁጣ ስልክ ጥሪ ለቤንያሚን ኔታንያሁ ደውለውለታል። በጥሪው ላይ ትራምፕ እጅግ በጣም በከረረ ቃላት ኔታንያሁን ያወገዙ ሲሆን እንዲያውም በፈረንሳይኛው የከፋ ስድብ ሉናቲክ ወይም አንተ እብድ በሚል ደረጃ የተሰዳደቡና ድጋፋቸውንም እንደሚያነሱ ዝተዋል። ይህ የቃላት ፍልሚያ የተነሳው እስራኤል የትራምፕ ግልጽ ማስጠንቀቂያ ወደ ጎን በመተው በሊባኖስ ዋና ከተማ ቤይሩት ደቡባዊ ክፍል ላይ የከበደ አየር ድብደባ ከፈጸመች በኋላ ነው። ትራምፕ በታሪክ መካከለኛው ምስራቅን እኔ ብቻ ነኝ ሰላም ያደረኩት በሚል የፖለቲካ ፕሮፓጋንዳ ለቀጣዩ የአጋማሽ ዘመን ምርጫ ማቅረብ ይፈልጋሉ። ኔታንያሁ ግን ይህን እቅዳቸውን ስላበላሹባቸው ንዴታቸውን መቆጣጠር አልቻሉም። ትራምፕ ለጋዜጠኞች ሲናገሩ እኔ ነኝ ሁሉንም የምወስነው ኔታንያሁ አይደለም፣ ጠንካራ ካልሆነ በቅርቡ ብቻውን እንደሚቀር ሊያውቀው ይገባል ብለዋል። አሶሺየትድ ፕሬስ ዘገባ እንደሚያመለክተው ኔታንያሁ ባለፉት ዓመታት ዶናልድ ትራምፕ ያቀረቡትን የ21 ነጥብ የሰላም እቅድ በግልጽ ባይቃወሙም በውስጥ መስመር ግን ለማክሸፍ እየሰሩ ነው። ይባስ ብሎ ኔታንያሁ የሚቀጥለው ማር-a-ላጎ ከትራምፕ ጋር የሚያደርጉት ስብሰባ አሜሪካ በኢራን የባላስቲክ ሚሳኤል ማምረቻዎች ላይ ቀጥተኛ ጥቃት እንድትሰነዝር ለማሳመን አቅደዋል። ይህ የሚስጥር እቅድ ቀድሞ የደረሰበት የትራምፕ አስተዳደር ግን የኔታንያሁ አካሄድ የአሜሪካን ወታደሮች ለሞት የሚዳርግ የሞኝነት አካሄድ እንደሆነ ያምናል። እስራኤልን ከጠላት እጠብቃለሁ እያሉ ነገር ግን ዋና የህልውና አጋራቸውን አሜሪካንን እያጡ ነው። ኔታንያሁ አሜሪካንን ተገን አድርገው የሚጫወቱት ቁማር መጨረሻው የገደል ጫፍ ይመስላል። ኔታንያሁ ቀኝ ዘመም ጥምረት አጋሮች የሆኑት ስሞትሪች እና ቤንግሪቨር የትራምፕን የሰላም ስምምነት ከተቀበልክ መንግስትህን እናፈርሳለን እያሉት በመሆኑ ኔታንያሁ የፖለቲካ ህልውናቸውን ለማቆየት ሲሉ ብቻ ጦርነቱን የማስቀጠል ግዴታ ውስጥ ወድቀዋል እየተባለ ነው። ባለፈው ወር ሚያዝያ ላይ በታላላቅ ሀገራት ጥረት ተመስርቶ የነበረው ደካማ የተኩስ አቁም ስምምነት ሙሉ በሙሉ በሚባል ደረጃ ፈርሷል። ጁን 7 ቀን ሄዝቦላ ወደ ሰሜን እስራኤል የሮኬት ናዳ በመተኮሱ ምክንያት እስራኤል ወዲያውኑ በቤይሩት ላይ የአየር ጥቃት ሰንዝራለች። ለዚህ ምላሽ ይሆን ዘንድ የኢራን እስላማዊ ሪፐብሊክ በቀጥታ ከሀገሯ ምድር በመነሳት ከ10 በላይ የባላስቲክ ሚሳኤሎች ወደ እስራኤል ሰሜናዊ ክፍል ራማት ዴቪድ ወደ ተባለው የአየር ኃይል እዝ ተኩሳለች። በእስራኤል በኩል የተሰነዘረው ያጸፋ ጥቃት ደግሞ እጅግ የበረታ ነበር። የእስራኤል መከላከያ IDF በምዕራብና በመካከለኛው ኢራን ላይ የሚገኙ የአየር መከላከያና የባላስቲክ ሚሳኤል ማስወንጨፊያ ጣቢያዎችን ደብድቧል። በቴህራን በተደረገው የቀብር ስነ ስርዓት ላይ እንደተሰማው 2 የኢራን የአየር መከላከያ ሰራዊት አባላት ተገድለዋል። ትላንት ጁን 9 የኢራን ጠቅላይ መሪ ወታደራዊ አማካሪ ሞሴን ራዛይ ሲናገሩ እስራኤል ተገቢውን ቅጣት አግኝታለች፣ ድጋሚ ከመጣች ግን የመጨረሻው መቅሰፍት ይወርዳል በማለት ጊዜያዊ የተኩስ አቁም ማድረጋቸውን ፍንጭ ሰጥተዋል። የጦርነት ጥናት ተቋም ISW ባወጣው ሚስጥራዊ ሪፖርት መሰረት ኢራን በዚህ ጥቃት የተጠቀመችው
አዳዲስ የሚሳኤል ቴክኖሎጂዎችን ነው። ጥቃቱ የተሰነዘረው እስራኤልን ለማጥፋት ሳይሆን ትልቅ የሳይኮሎጂ ጦርነት ለማሸነፍ ነው። ኢራን ለአሜሪካን ለማሳየት የፈለገችው የእስራኤል አውሮፕላኖች እኛን ከመቱ እኛም አውሮፕላኖችን ማረፊያ ማውደም እንችላለን የሚል ስትራቴጂካዊ ሂሳብ ነው። የሰላም ድርድር እየተባለ የሚነገረው ወሬ ሰርግና ምላሽ ይመስላል። ነገር ግን በስተጀርባ ሚሳኤል እሳት ማዝነብ የዕለት ተዕለት ተግባር ሆኗል። ይህ ግጭት በዚህ ከቀጠለ እስራኤል ወደ መከላከያ መስመር እንድትገባ ያደርጋታል። ይህ ማለት ኢኮኖሚዋ ሙሉ በሙሉ በጦርነት ቀውስ ውስጥ ይዘፈቃል ማለት ነው። በሌላ በኩል በእስያ ፓሲፊክ በኩል ደግሞ ሌላ ዲፕሎማሲ ውሳኔ ነው። ይህ በእንዲህ እንዳለ ትናንት በፊት ጁን 8 በየመን የሚንቀሳቀሱ ሁቲዎች በሰጡት መግለጫ ማንኛውም የእስራኤል ንብረት የሆኑ ወይም ወደ እስራኤል የሚጓዙ መርከቦችን በዓለም አቀፍ ባህር ላይ ኢላማ እንደሚያደርጉ በይፋ አዝተዋል። ይባስ ብሎ ትናንት ወደ ቴል አቪቭ 2 ባላስቲክ ሚሳኤሎችን ተኩሰዋል። አንደኛው በእስራኤል አየር መከላከያ ሲመታ፣ ሁለተኛው ሳውዲና የመን ድንበር አቅራቢያ መውደቁን የሳውዲ መከላከያ ሚኒስትር አረጋግጠዋል። ይህ የሁቲዎች እርምጃ ከኢራን ሆርሙዝ ወሽመጥ ስትራቴጂ ጋር በቀጥታ የተገናኘ ነው። የውስጥ መረጃዎች እንደሚያሳዩት ኢራን በአንድ በኩል በሆርሙዝ የአሜሪካን ሄሊኮፕተር ስትመታ፣ በሌላ በኩል ደግሞ ሁቲዎችን በመጠቀም በቀይ ባህር በኩል የዓለምን ኢኮኖሚ አንቆ ለመያዝ ድርብ እቅድ ዘርግታለች። አሜሪካ የኢራን ገንዘብ ልትወርስ ስትል፣ ኢራን ደግሞ የአሜሪካን መርከቦችና ሄሊኮፕተሮች በባህር ላይ እያደነች ትመታለች። የዚህ ኢኮኖሚና ወታደራዊ ፍልሚያ የመጨረሻ ውጤት የዓለም የንግድ መስመሮች መዘጋትና ታይቶ የማይታወቅ ግሽበት መከሰት ነው። በአሁኑ ሰዓት ዓለም የምትገኝበት ሁኔታ እጅግ አሳሳቢ መሆኑን እንረዳለን። በሆርሙዝ ወሽመጥ ላይ የተከሰተው የአፓቺ ሄሊኮፕተር መመታት የአሜሪካን ወታደራዊ በላይነት በክልሉ ላይ ጥያቄ ውስጥ እየከተተው ነው። የኢራን ድፍረት የመነጨው ከሩሲያና ከቻይና ባገኘችው የቴክኖሎጂ ሽግግር እንደሆነ ግልጽ ነው። እስራኤል በበኩሏ የትራምፕን ትዕዛዝ ባለማክበር የራሷን ህልውና ጦርነት እያካሄደች ሲሆን ይህም በአሜሪካና በእስራኤል ወታደራዊ ይዞች መካከል ያለውን የእዝ ሰንሰለት ያበላሸዋል። ዶናልድ ትራምፕ የስምምነት ንጉስ ነኝ ቢሉም አሁን ግን በኔታንያሁ ግትርነትና በኢራን ድፍረት መካከል ይገኛሉ። በትራምፕና በኔታንያሁ መካከል ያለው የቃላት ፍልሚያ የሚያሳየው የአሜሪካና የእስራኤል ስትራቴጂካዊ ጥቅሞች መራራቃቸውን ነው። በሌላ በኩል የባህር ላይ ኢንሹራንስ ዋጋ መጨመርና የአሜሪካ የኢራን ንብረት መውረስ ውሳኔ ዓለም አቀፍ የፋይናንስ ህጎችን የሚቀይር ነው። ባለሀብቶች ከዶላር ይልቅ ወደ ወርቅና የተረጋጉ የኢንቨስትመንት አማራጮች እየሸሹ መሆኑን የዋል ስትሪት መረጃዎች ያሳያሉ። የዓለም የፖለቲካ ውቅያኖስ ማዕበሉ የበረታ ይመስላል። ዛሬ ያየናቸው ሁኔታዎች የሚያሳዩት አንድ ትልቅ ሀቅ አለ። ዓለም ላይ ማንም ለማንም ዘላለማዊ ወዳጅ የለም፣ ዘላለማዊ ጥቅምና ፍላጎት እንጂ። ዶናልድ ትራምፕ ኔታንያሁን እብድ ቢሏቸውም ነገ ደግሞ ጥቅማቸው ሲገጥም የሰላም አጋሪ ማለታቸው አይቀርም። ሆርሙዝ ወሽመጥ በጭስ እየነደደ የፒዮንግያንግ ሰማይ በአዳዲስ የኒውክሌር ሚስጥሮች እየታመሰ ባለበት በዚህ ዘመን የሰላም ንጉስ ነኝ የሚሉት ትራምፕ የጦርነት ነጋሪት እየጎሰሙ ነው። ኔታንያሁም የራሳቸውን ህልውና ለማቆየት የትራምፕን ቀይ መስመር መጋረጃ ቀደዱት። ጂጂፒንግ ዓለምን ይዛ ትመጣ ይሆን? አብረን የምናይ ይሆናል። እኛም ያልተሰሙትን ሚስጥሮች ለእናንተ ማቅረባችን እንቀጥላለን። ስላዳመጣችሁን ከልብ እናመሰግናለን። ለቻናላችን አዲስ የሆናችሁ ቪዲዮውን ላይክ፣ ሼር እና ሰብስክራይብ በማድረግ ለተከታታይ ዕለታዊ መረጃዎች ተካፋይ ሆኑ። እስከሚቀጥለው የዜና ትንተናችን ድረስ ሰላም ለዓለማችን ይሁን። ቸር ሰንብቱ።